ህገ መንግስቱ ላይ የአማራ ህዝብ ከዳር እስከ ዳር ኩርፍ ያለው የታሰሩ ምክር ቤት አባላት ይፈቱልን። እነዚህ ጥያቄዎች ባህር ዳር የምክክር ኮሚሽን ስነ ስርዓት ላይ ከማህበረሰብ ተወከሉ ተሳታፊዎች የተነሱ ናቸው። አነጋጋሪውን የባህር ዳር መድረክ በዜናችን እንመለከታለን። ሚሊዮን ብር ከሚጠየቅባቸው እገታዎች ጀርባ አወዛጋቢ ፖለቲከኛ ታየ ደንዳ ያወጣቸው ምስጢሮችም ትኩረታችን ናቸው። ተሰናባቹ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ መቀሌ ከተማ በሁለት ጄኔራሎች ከተቀነባበረ የግድያ ሙከራ ማምለጣቸውን ይፋ አድርገዋል። በስፋት እንመለስበታለን። መንግስት ከንግድ ባንክ ብቻ 1 ትሪሊየን ብር ብድር እንዳለበት ይፋ ሆኗል። ከዚህ ውጪ ኢትዮጵያ ገና አውቃ ያልደረሰችበት የማዕድን ሀብት እንዳላት ሚኒስትሩ ይፋ አድርገዋል። ዝርዝሩን እንመለከተዋለን። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? ዕለታዊ መረጃ ጥንቅሮቻችን አዳዲስና አነጋጋሪ ክስተቶች ተካተውበት ነው ጀምረዋል። በመግቢያችን ላይ ያዳመጣችኋቸውን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ ህገ መንግስቱ ላይ የአማራ ህዝብ ከዳር እስከ ዳር ኩርፍ ያለው ታሰሩ ምክር ቤት አባላት ይፈቱልን። ትልቁና ዋነኛው ችግር በአሁኑ ወቅት ወጥቶ መግባት ነው። ወተን እንዴት ወደ ቤታችን እንመለስ? እነዚህ ጥያቄዎች ባህር ዳር የምክክር ኮሚሽን መርሃ ግብር ላይ የማህበረሰብ ተወካይ ናቸው ከተባሉት ተሳታፊዎች የተነሱ ናቸው። ሀገራዊ ምክክር ኮሚሽን በአማራ ክልል እያካሄደ ባለው አጀንዳ የማሰባሰብ የምክክር መድረክ ማህበረሰቡን የወከሉ የሃይማኖት አባቶችና የአገር ሽማግሌዎች ጦርነት ሊቆም፣ ህገ መንግስቱ ሊሻሻል፣ ሊታሰሩ ምክር ቤት አባላት ሊፈቱ እንደሚገባ ሞግተዋል። አንድ የማህበረሰብ ተወካይ እኔ የመጣሁት ከሰሜን ሸዋ ዞን ገምዛ ወረዳ ነው። ያለንበት ቦታ በየቀኑ ሰው የሚሞትበት ምስራቅ አማራ ነው። የጸጥታ ሁኔታ ከባድ ነው። ከኦሮሞ ብሔረሰብ ዞን ጋር ነው ግጭት የሚፈጠረው። ይህንን ግጭት የወለደው የወሰንና የማንነት ጥያቄ ነው። እየተማከርንበት ያለውም እርሱ ነው። ችግሩን ለመፍታት መንግስት የህዝቦችን ደህንነት ለማስጠበቅ ቁርጠኛ መሆን አለበት ብለዋል። ዜጎች አርሶ የማይበልበት ሁኔታ ላይ ደርሰዋል። ብዙዎች የተፈናቀሉ ነው። ይህም ብቻ ሳይሆን መሬቱ ሳይታረስ ባዶ አድሯል። በሚቀጥለው ወቅት የሚጠብቀውን ምግብ ከዛ መሬት ላይ ማግኘት አይቻልም በማለት የክልሉና ፌደራል መንግስት ትኩረት እንዲሰጡ እየተነጋገርን ነው። ብዙ ህጻናት ከትምህርት ውጪ ሆነዋል። ይህም ዜጋን ለማስቀጠል አስቸኳይ ምላሽ ስለሚፈልግ እየተመካከርን ነው ሲሉ አክለዋል። ነገር ግን ትልቁና ዋነኛው ችግር በአሁኑ ወቅት ወጥቶ መግባት ነው። ወጥተን እንዴት ወደ ቤታችን እንመለስ? ይሄ ከፍተኛ ምክክር የሚያስፈልገው ነው። እንደ ማህበረሰብም እንደ መንግስትም ምላሽ ሊሰጠው ይገባል ብለዋል። ሌላኛው የማህበረሰብ ተወካይ ታሰሩ ምክር ቤት አባላት ይፈቱልን። ህገ መንግስቱ አድሏዊነትና ወቀሳ ያልበዛበት ህገ መንግስት ሊሆን ይገባል። ኮንስትራክሽን፣ ከመንገድ ስራ፣ ከኢኮኖሚ አንጻር በጀት አመዳደብ ፍትሃዊ ይደረግልን ሲሉ ተደምጠዋል። ተወካዩ አክሎም የህዝብን ድምጽ መስማት ያስፈልጋል። ህዝብ ተሰሚነት ከሌለው ዋጋ የለውም። መንግስትም ቢሆን ቀጣይ የህዝቡን ድምጽ ማዳመጥ አለበት። ችግር አለ፣ ችግር የለም የሚባልበት ቦታ ካለ አጠያቂ ነው ብለዋል። የሃይማኖት አባቶች በኩላቸው ተወካዮቹ በምክክሩ መፍትሄ ይገኛል ብለው የማህበረሰቡን ችግር እየመዘዙ እየተናገሩ ነው። ምክክሩ መመቻቸቱ ጥሩ ነው። ይህንን ከዚህ ህዝብ የወጣውን ሐሳብ ይዞ የሚተገብር ሰው ከጠፋ ችግር ነው ብለዋል። አሁን እውነት እየተነገረ ነው። አንዳንዶቻችን አንተዋወቅም፣ ሐሳባችን ግን ጭብጡ አንድ ነው ያሉት እኚህ የሃይማኖት አባት አማራ ሰውን የሚወድ ጠንቃቃ፣ ቶሎ የማይቆጣ ህዝብ ነው። ውስጡ ካዘነና ከተቆጣ ደግሞ አማራን ለማሸነፍ የሚቻለው ባኮረፈበት እውነት ከተመጣበት ብቻ ነው። በተቀየመበት ነገር ከተመጣ ይሸነፋል። እሺ ይላል፣ ግን በሽንገላ አይሳካም ነው ያሉት። ህገ መንግስቱ ላይ የአማራ ህዝብ ከዳር እስከ ዳር ኩርፍ ያለው የሚሉት ተሳታፊዎቹ አንቀጽ ነቅሶ ይሄ በድሎኛል ይላል። በሌሎች ክልሎች በሚኖርበትም እንደ ሰው አልተቆጠረም። የፌደራል ህገ መንግስት ማንኛውም ኢትዮጵያዊ በፈለገበት ቦታ የመኖር የመስራት መብት አለው ይላል ባይ ናቸው። አሜሪካ ያሉ ኢትዮጵያውያን እኮ ፖለቲካ አመራር ውስጥ ገብተው በአሜሪካ ምርጫ ውስጥ እየሰሩ ነው። እዚህ ግን እዚሁ ተቀምጠን ይገፉናል። በኦሮሚያ ክልልስ ቢሆን ኦሮምኛ ተማሩ ማለት ነው የሚጠቅመው ወይስ ኦሮምኛ ቋንቋ ስለማትችል ድራሽ ይጥፋ ማለት ሲሉም ነው የጠቆሙት። ከዚህ ውስጥ ወጣቶች መንግስት የሚወስደው የቤት ስራ አለው በማለት ይሞግታሉ። በአማራ ክልል ወጣቱ የስራ ዕድል እየተፈጠረለት አይደለም። በሌላ ቦታ ላይ እድል እየተፈጠረላቸው ነው። አብዛኛው አማራ ክልል ጸጥታ ችግር ያለበት ነው። ግን ይሄ ጸጥታ ችግር የህዝብ ብሶት የወለደው ነው ብለዋል። በተለያዩ ክልሎች ያሉ አማራዎች እየተገደሉ እየተፈናቀሉ፣ ስራ አጡ እየበዛ፣ አማራ አረንጓዴ ቢጫ ቀይ ባንዲራ ቲሸርት ለብሳለና ወደ አዲስ አበባ አትገባም፣ ከአዲስ አበባ መውጣት አለብህ እየተባለ እየወጣ በተለያዩ አካባቢዎች ያለው ሮሮ ጸጥታ ችግሩን ወልዶታል። መፍትሄ መስጠት ያስፈልጋል በማለት ነው የሞገቱት።
ጥንቅራችን ቀጥሏል። ሁለት ጄኔራሎች እኔን ለመግደል ያወጡትን ዝርዝር እቅድ አውቃለሁ አሉ ጌታቸው ረዳ። ትናንት ከትግራይ ዳያስፖራ ድረገጾች ጋር ቃለ ምልልስ ያደረጉት ሰናባቹ ትግራይ አስተዳደር ፕሬዝዳንት ጌታቸው ረዳ መቀሌ ከተማ በሁለት ጄኔራሎች ከተቀነባበረ የግድያ ሙከራ ማምለጣቸውን ይፋ አድርገዋል። በሁለት ዓመቱ የፕሬዝዳንትነት ቆይታዎት ያልጠበቁትና በጣም መጥፎ ነበር ብለው የሚገልጹት አጋጣሚ አለ ተብሎ የተጠየቁት ጌታቸው በሰጡት ምላሽ አዎ በጣም ያልጠበቁትና መጥፎ ነበር የምለው አለኝ ባይ ናቸው። እኔን እስከ ማስወገድ ድረስ ፍላጎት እንደነበራቸው አላውቅም ነበር። መጨረሻ ላይ ግን ወደ አዲስ አበባ ለመሄድ ወደ ኤርፖርት ሳመራ እኔን አግተው ለማስቀረት ሙከራ አደረጉ ሲሉ አስታውሰዋል። እኔን ያበሳጨኝ ግን ለማገት መሞከራቸው አይደለም ብለውም ይቀጥላሉ ጌታቸው። እኔ የተበሳጨሁት ሊገድሉኝ አቅደው እንደነበር ያወቅኩኝ ጊዜ ላይ ነው። ኋላ ላይ በደረሰ መረጃ መሰረት ሁለት የማከብራቸው ወታደራዊ አዛዦች እንዴት አመለጠን ቀድመን ነበር እኮ ማስወገድ የነበረብን ብለው በቁጭት እንዳወሩ አወቅኩኝ ሲሉ ነው የጠቆሙት። ነገሩ የሚታወቅ ባህሪ ነው ሲሉ የቀድሞ ባልደረቦቻቸውን የተቹት ጌታቸው ኦሮሚያ ላይ ወይም ሌላ ቦታ ላይ ስታደርገው ከነበረ ትግራይ ውስጥም የማታደርግበት ምንም ምክንያት አይኖርህም ነው ያሉት። ግድያው እንዲፈጸም ተላከ ያሉትን ወታደራዊ አዛዥም ያስታውሳሉ። ኬላ ጥሶ እኔን ለማገት ተልኮ ተሰጥቶት የነበረው አወጣኝ የተባለ የኮር አዛዥ ነው። እንደውም ኋላ ላይ ተልኮን ባለመፈጸሙ አስረውታል። እኔን ለመግደል ዝርዝር ፕላን ያወጡትን ሰዎችን ሳይቀር አውቃቸዋለሁ ብለዋል። 2500 ኢትዮጵያ ወታደሮችና የግብጽ ጦር በሶማሊያ ጦር ሜዳ። የአፍሪካ ህብረትና የሶማሊያ ፌደራል መንግስት 2500 ኢትዮጵያ ወታደሮች በሰላም አስከባሪነት እንዲሰማሩ ስምምነት ላይ ተደርሷል። የአልቃይዳውን ክንፍ አልሻባብን ለመዋጋት የተደረገ ባለው ዘመቻ አዲስ ሰላም አስከባሪ ኃይል እንዲሰማራ መወሰኑ አይዘነጋም። የዩሶም በሚል የተዋቀረው አዲሱ ሰላም አስከባሪ እንደ ኢትዮጵያን አቆጣጠር 2028 ድረስ ቆይታ እንዲኖረው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ ያሳለፈ ሲሆን የሰላም አስከባሪ ኃይሉ በአጠቃላይ ከ12626 ያልበለጡ ወታደሮች እንደሚኖሩት መገለጹ ይታወቃል። ከዚህ ውስጥ ኡጋንዳ ከፍተኛውን ድርሻ በመያዝ 4500 ወታደሮቿን በሶማሊያ ውስጥ እያሰማራች ትገኛለች። ግብጽ ደግሞ 1100 ወታደሮቿን በሰላም አስከባሪነት እንደምታሰማራ ያስታወቀች ሲሆን ጅቡቲና ኬንያም የሚያሰማሩት ወታደሮች ኮታ ተደልድሎላቸዋል። እዚህ ጉዳይ ላይ አወዛጋቢ ነው የቆየ ኢትዮጵያ የምታሰማራቸው ወታደሮችን የተመለከተው አጀንዳ ነበር። በሁለቱ ሀገራት መካከል የተፈጠረውን ውዝግብ ተከትሎ የሶማሊያ መንግስት የኢትዮጵያ ወታደሮች እንዳይሰማሩ የሚል ማስጠንቀቂያ መስጠቱ አይዘነጋም። ዩርና ሪፖርተር ጋዜጣ ዛሬ እንደዘገበው ኢትዮጵያ 2500 ወታደሮቿን በአዲሱ ሰላም አስከባሪ ኃይል ውስጥ እንድታሰማራ ስምምነት ላይ ተደርሷል። ሚሊዮን ብር ከሚጠየቅባቸው እገታዎች ጀርባ አወዛጋቢው ፖለቲከኛ ታዬ ደንደዓ ያወጣቸው ምስጢሮች። ታዬ ደንደዓ ሰሜን ሸዋን እገታ በተመለከተ አነጋጋሪ ምስጢር ይፋ አድርገዋል። ጥያቄያቸው ለምን እገታው በጎጃም መስመር በረታ የሚለው ሆኗል። መጠኑ ቢለያይም በኦሮሚያ ነዋሪዎች እገታ በየቦታው ተለምደዋል የሚሉት ታዬ በሰላም ወጥቶ መግባት በአብዛኛው ቅንጦት ሆኗል። ሰላም ሳይረጋገጥም ስለ ብልጽግና መስበክም ቀልድ ይሆናል። ይሁንና በዚህ ሁሉም ይመሳሰላል ባይ ናቸው። በመንገደኞች እገታ ላይ ግን ግልጽ ልዩነት ይታያል የሚሉት የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደዓ ከመንገዶች ሁሉ የጎጃም መስመር በዋናነት ተደጋጋሚ ጥቃቶችን አስተናግዷል። የዚህ መስመር ላይ ብዙዎች ተዘርፈው ለመከራ ሲጋለጡ በርካቶች ሕይወታቸውና አካላቸውን አጥተዋል ነው ያሉት። ለዚያም ተከታዮችን ጥያቄዎች ያስከትላሉ። ምስጢሩ ምንድነው? አጋቹስ በትክክል ማን ይሆን? ተመሳሳይ ወንጀል በተደጋጋሚ ተመሳሳይ ቦታ ላይ ለምን ይፈጸማል? ኃላፊነት ያለበት አካልስ ለምን ዝም ይላል? ይህ አደገኛ ወንጀል በመንግስት ሚዲያ የማይዘገበው ስለምንድን ነው ሲሉ ጠይቀዋል። ከስር ከወጡ መንፈቅ ያልሞላቸው ታዬ ደንደዓ ቀጥለዋል። በእርግጥ የእገታው ዓላማ ገንዘብ ማግኘት ብቻ ነው ወይስ የፖለቲካ ቁማር አለበት? ምናልባት የፖለቲካ ቁማር ኖሮበት ዓላማው ኦሮሞንና አማራን ለማጣላት ከሆነ ውጤቱ ማንን ይጠቅማል? ኢቲቪና ፋና ልክ እንደ ብርቱካን ድራማ ተረባርበው ቢያጋልጡትስ ምን ይጎድላቸዋል? ሲሉ መስቀለኛ የመሰሉ ጥያቄዎችን አሽጎድጉደዋል። ለሟች ወገኖቻችን እጅግ አዝኛለሁ፣ የቆሰሉትን ፈጥነው ይድኑ ዘንድ እመኛለሁ ሲሉ ሀዘናቸውን የገለጹት የጨፌ ኦሮሚያ ቀድሞ አባል ዋናው ጉዳይ ግን የፖለቲካ ቀውሱንና እንቆቅልሹን መፍታት መሆኑን ልብንበል በማለት ሙግታቸውን ቋጭተዋል። ትሪሊየን ብር የተሻገረው የመንግስት ዕዳ። የኢትዮጵያ ንግድ ባንክ የ2017 በጀት ዓመት የ8 ወራት ስራ አፈጻጸሙን በተመለከተ ለሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ቋሚ ኮሚቴ ባቀረበው ሪፖርት በአጠቃላይ ካለው የብድር ክምችት 1 ትሪሊየን ብር ዕዳ የመንግስት መሆኑን አስታውቋል። መጋቢት 24 ቀን 2017 ዓ.ም ለቋሚ ኮሚቴውና ለሕዝብ ተወካዮች ምክር ቤት አባላት የባንኩን የስራ አፈጻጸም ሪፖርት ያቀረቡት የኢትዮጵያ ንግድ ባንክ ፕሬዝዳንት አቤ ሳኖ እንደገለጹት ባንኩ የብድር ክምችት 1.393 ትሪሊየን ብር መድረሱንና ከዚህ መጠን ውስጥ 74.4% ወይም 1 ትሪሊየን ብር የመንግስት ዕዳ መሆኑን ገልጸዋል። ለፓርላማ የቀረበው 8 ወር አፈጻጸም ሪፖርት እንደሚጠቁመው የባንኩ ጠቅላላ የብድርና ቦንድ ክምችት መጠን ከ1.3 ትሪሊየን ብር በላይ የተሻገረ ሲሆን ከዚህም ላይ የግል ተበዳሪዎች ድርሻ ከ300 ቢሊዮን ብር በላይ መሆኑን ጠቅሷል። ከተገለጸው አጠቃላይ ብድር ክምችት መጠን በቦንድ የተወሰደ ብድር 66.7% ያሉን በመሸፈን የአብላጫ
አብላጫውን ድርሻ ሲወስድ 27.62 ቢሊዮን ብር የተጠራቀመ ወለድ መሆኑም ተገልጿል። ንግድ ባንክ በበጀት ዓመቱ ያሳየውን የ8 ወራት ስራ አፈጻጸም ሪፖርት ያቀረቡት አቤ የኢትዮጵያ ንግድ ባንክ ባለፉት 15 ዓመታት የገበያ ምር የፋይናንስ አቅርቦት እየቷም ለመንግስት ትልልቅ ፕሮጀክቶች በትንሽ ወለድ ብድር ሲያቀርብ ነው የቆየው። እኔ ፕሬዝዳንቱን የዛሬ 8 ዓመት ባንኩን ሲቀላቀል ከነበረው አጠቃላይ ብድር ለግል ዘርፉ የተሰጠው ብድር 8% ብቻ ነበር። ተቀረው 92% በመንግስት የተወሰደ ነው። መንግስት ከወሰደው ብድር 98% የሚሆነው የተሰጠው በ8% የወለድ ምጣኔ ሲሆን የተቀረው 2% ብቻ በ11 እና በ12% የወለድ ምጣኔ የተሰጠ ብድር ነው ብለዋል። መንግስት በወሰደው ብድር ላይ 173 ቢሊዮን ብር ወለድ መጠራቀሙንና መንግስት ግን ብድሩን ባያቃልልም ንግድ ባንክ ወለዱን መሰብሰቡ ታሳቢ ተደርጎ በየዓመቱ ግብር ሲከፍል መቆየቱን ገልጸዋል። ኢንጂነር ሀብታሙ ተገኝ ኢትዮጵያ ገና አውቃ ያልጨረሰቻቸው የማዕድን ጸጋዎች አሏት አሉ። የማዕድን ሚኒስትሩ ሀብታሙ ተገኝ ኢትዮጵያ በማዕድን ዘርፍ ያላትን ሀብት አውቃ እንዳልጨረሰችና የማዕድን ሀብቷ ከፍተኛ እንደሆነ ጠቁመዋል። ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራት ማዕድን ዘርፍ ያላቸውን ሀብት አውቀው እንዳልጨረሱ ጠቅሰው በዘርፉ ብዙ ያልተሰሩ ቀሪ ስራዎች እንዳሉ ጠቁመዋል። የማዕድን ሀብቱን ለመጠቀምና ያለውን ሀብት ለይቶ ለማወቅ ብዙ መስራት ይጠበቃልን ብለዋል። በተጨማሪ ምን ያህል የማዕድን ሀብት እንዳለ የት እንዳለ ለማወቅ ስንት ዓመት ሊወስድ ይችላል የሚለውን ማጣራት እንደሚገባም ጠቁመዋል። በሁሉም የማዕድን ዘርፎች ላይ ትኩረት ሰጥቶ የተሰራ መሆኑን ገልጸው ዘርፉ ትልቅ ኢንቨስትመንት ቴክኖሎጂና ጊዜ እንደሚፈልግም አብራርተዋል። የጠና ጥናት ካለና ሀብቱን የምናውቅ ከሆነ የማዕድን ስራ ቀላል ነው ያሉት ሚኒስትሩ የማዕድን ትልቁ ስራ ፍለጋው እንጂ ማውጣቱ አይደለም ሲሉ ተናግረዋል። አሁን በዘርፉ ጥሩ መሻሻሎች መኖራቸውን አውስተው የማዕድን ልማት በመንግስትና በግል ዘርፍ ትብብር የተሰራበት እንደሆነ ጠቁመዋል። የማዕድን ሀብትን ለይቶ ጥቅም ላይ ለማዋል በሚቀጥሉት 10 ዓመታት የሚሰሩ በርካታ ስራዎች እንዳሉም ገልጸዋል። የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።